ኦርቶዶክስ ፌክ አብሮ ማኖር ይቻላል። ቤተክርስቲያን ይሄዳል አንተ መስጊድ አብሮ ማኖር ይቻላል ይባላል። ይሄ ነገር እንዴት በአገራችን ሰዎች ሲቀበሩ መቃብር ላይ ተባረክና ያሲን እየተቀራ ይቀበራሉ? ይሄ ሁሉ እንዴት ነው? ጀሰተ الصراحه ሁክሙ ምንድነው? ክርስቲያን ያረደ ሲጋ ማብላት ይቻላል ይባላል። ይሄ ነገር እንዴት ይታያል? ያ ባለበት ወይም ሰርግ ባፈረደ ጊዜ ክርስቲያን ቤተሰቦቹ አርዳቸው ተጠቀሙ ማለት ይችላል አይችልም? وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه ومن اهتدى بهديه إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. يتكبراتشونا يتودداتشو هي أفريكا تيفي تكتاتايوش بمولو ዛሬም እንደተለመደው የአልፈታዋ ፕሮግራማችን ከዚች አሁን ከጀመርንባት ደቂቃ ጀምሮ ለአንድ ሰዓት ያክል ኢንሻአላህ አብረን እንዘልቃለን። ከናንተ የሚመጡትን ጥያቄዎች መልስ በመስጠት እየተማማርን እንቆያለን باذنላህ عز وجل። ለናንተ ለሙስሊሙም ይጠቅማል የምትሏቸውን ጥያቄዎች ሳትሰስቱ በመጠየቅና በማቅረብ የሚያማምሩ ጥያቄዎችን ማለት ጠቃሚ የሆኑ ብናውቃቸው ልንሰራባቸው ወይም ልንከለከልባቸው የሆኑ ጥያቄዎችን በመጠየቅ حسن السؤال نصف الجواب ይባላል። ጥያቄን ማሳመር ወይም ምርጥ ጥያቄ ጥሩ ጥያቄ መጠየቅ የመልሱ ግማሽ ነውና ይሄንን በጥሩ አጠያየቅ ጠይቃችሁ باذنላህ عز وجل የምንጠቃቀምበትና የምንረዳዳበት ይሆናል ማለት ነው። እንደተለመደው ከናንተ ስልኮች እስከሚመጡ ድረስ ቀድመው የመጡ ጥያቄዎችን እናነሳለን باذنላህ عز وجل። ጾም ይበቃል ወይ? ትጥበት ሳይሟላ ከጀናባ ከፈጅር በፊት ሳይታጠብ አንድ ሰው ከባለቤቱ ጋር ግንኙነት አድሮ በሌሊቱ ክፍል ከፈጅር በፊት ቢታጠብ መልካም ነው። ካልታጠበም ደግሞ ከፈጅር በኋላ ከኡነተኛው ፈጅር በኋላ ግንኙነት ማድረጉ ነው እንጂ ጾምን የሚያበላሸው ከፊት የነበረው የተደረገው ግንኙነት አይጎዳም። ጾሙን ምንም የሚያመጣበት ተጽዕኖ የለም። ነብዩ አለይሂ ሰላቱ ወሰለም ባልደረቦቻቸው እንደገለጹት يصبح جنبا من جماع كجنينيت جنابه هنو يادرالو نبي عليه الصلاة والسلام فجرو كوت أبو هلا يتاتبالو بزام صومنيا هنو كزام بوهلا يقتلالو يميل بالبيتو تشاتشو يسطوت مسكرنتنا يستلالفوت حديث سلاله جنابه هنو مانغاتو ويم كفجر بوهلا مغنيتو የሚጎዳውና በጾሙ ላይ የሚያመጣው ተጽዕኖ የለውም። በጾሙ ላይ የሚያመጣው ተጽዕኖ ምንድነው? امساك الصحيح ወይም ተከክለኛ ጾም የጾም ጊዜው ኡነተኛው ፈጅር ከወጣ በኋላ ነው። ኡነተኛው ስል ውሸታሙ ፈጅር አለ እንዴ የሚል ጥያቄ ሊያጭርባችሁ ይችላል። አዎ አልፈጅሩ ፈጅራን ፈጅር ሁለት አይነት ናቸው። አንደኛው ፈጅር አልፈጅር አልካዚብ ይባላል። ውሸታሙ ፈጅር ነው። ቀጥታ ሰማዩ አድማስ ላይ ወደ ላይ ቀጥ ብሎ እንደ ጅራት ከዘነቢ ሲርሃን ይሉታል ነብዩ አለይሂ ሰላቱ ወሰለም ቀጥ ብሎ የሚቆመው ውሸታሙ ነው። ያ ከሆነ በኋላ እንደገና ጨለማ ይመጣል፣ ድቅድቅ ያለ ጨለማ ይመጣል፣ ያ ብርሃን ይለቃል። ከዛ በኋላ ኡነተኛው ፈጅር ደግሞ ሙዕተሪضን في الافق ሰማዩ አድማስ ላይ ዝርግት ብሎ ተበትኖ የሚወጣው ነው። ከዛ በኋላ لا يعقبه ظلام ጨለማ አይከተለውም። ከዛ በኋላ የሚከተለው ብርሃን ነው። ይነጋል። የሱብህ ወቅቱም የዛ ይደርሳል። وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر
ثم أتموا الصيام إلى الليل ነው አላህ Subhanahu Wa Ta'ala በቁርአን ያስቀመጠው የትክክለኛ ጾም ጊዜው ወይም ወቅቱ እውነተኛው ፈጅር ከወጣ በኋላ ነው حتى يتبين لكم الخيط الأبيض ነጩ ገመድ ይፋ እስከሚሆንላችሁ ድረስ من الأسود ከጥቁሩ ያ ጥቁሩ ገመድ ምንድነው ሱሐቦች በተለይ አዲይ ኢብኑ ሐቲም ረዲየላሁ ዐንሁ ወአርዳህ ይሄ ቁርአን የወረደ ጊዜ من الفجر ያለችው አልወረደችም ነበርና مرحبا ان شاء الله ይሄንን ማብራሪያ መለስበታለሁ ጥያቄ ተቀብዬ السلام عليكم ورحمه الله وعليكم السلام ورحمه الله وبركاته مرحبا ጥያቄ ምንድነው በአገራችን ሰዎች ሲቀበሩ መቃብር ላይ ተባረክና ያሲን እየተቀራ ይቀበራሉ ይሄ ሁክሙ እንዴት ነው አንዱ ዑለማ በጠይቃቸው አንድ ሰሃቢ በቀራን ወዳለው እሱን እየቀራችሁ ቅበሩ ስላለ ባይፈቀድም ይሄን ተከትለን መስራት እንችላለን ብለውኛል ሁለታው ምን ይመስላል ሌላው ደግሞ ጥያቄ ምንድነው ሰዎች ምግብ ያቀርቡና ዘባ ይላሉ ሰደቃው ሊላ ታቡ ለጀማዓተል አህማተል ሙስሊሚን ብለው ዘባ ይላሉ ይሄ ቢበላ ችግሩ ምንድነው ነው جزاكم الله خير مرحبا طيب مرسول ታገኛለሁ ان شاء الله እና ፈጅሩ حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل يميلو من الفجر على الشواساتور عدي بن حاتم هلت جمد أدرجنا ያን ገመድ ተመለከቱ እስከሚ ፋስከሚ ሆነላቸው ድረስ ሊበሉ ነብዩን አለይሂ ሰላቱ ወሰለም መተው ሲጠይቋቸው ኢነከ ለዓሪዱ القفا አንተ ሞኝ ነህ ማለት ነው አንገትህ የና ያክል ገመድ እንትን የሚልማ በጣም ሰፊ ነው ማለት ነው ብለው ነብዩ አለይሂ ሰላቱ ወሰለም ነገሯቸው ይሄንን ነገር እንደማይሆን አስረዷቸው ፈጅሩ እንደሆነ ቁርአኑን ከዛ በኋላ ሚነል ፈጅር የሚለው መጣላቸው ማለት ነው ሌላው አሁን አባታችን የጠየቁት ምግብ ጀባ ይባላል مرحبا السلام عليكم ورحمه الله وعليكم السلام ورحمه الله طيب جلسة الاستراحة حكم مندن جلسة الاستراحة مرحبا جلسة الاستراحة حكم سنة نو يدرجال ባንዳንዶቹ ሱና የለውም ወይም አይደለም ይላሉ አንዳንዶቹ ደግሞ ሱና ሙአከዳናት ይላሉ ራጂሑ ሱና ሙአከዳናት የሚል ነው በየትኛው ምድሜ ያለው ሰው ማለት ነው በየትኛው ምድሜ ያለው ሰው ከቻለ አዎ እሺ شكرا እሺ ባረከላህ طيب ሌላው ወንድማችን የጠየቁት قراءة ياسين وتبارك ياسين تبارك يقرال قبر لاي እንዴት ይታያል ይሄ ሁክሙ ምንድነው ይፈቀዳል አይፈቀድም ይቻላል አይቻልም የሚለውን ጠይቀውናል ቀብር ላይ አይቀራም ምንም የሚቀራ ነገር የለም ያሲንም አይቀራም ሌሎችም አይቀሩም ያሲን ይቀራል የተባለው ይቅራኡ ያሲን على موتاكم فقهاዎች አሉት على المحتضر قبل ان يموت ነው ከመሞቱ በፊት ነው ሐዲስ መጥቷልና ከተቀበረ በኋላ ግን መቃብር ላይ አይቀራም አይፈቀድም ነው ይሄ ሚነል ቢድዕ ነው ከፈጠራዎቹ አንዱ ነው አይቻልም የለም አይቀራም عند القبر على القول الراجح ትክክል አይደለም السلام عليكم ورحمه الله وعليكم السلام ورحمه الله وبركاته استاذ مرحبا ጥያቄ ነበረ طيب ጥያቄ ነው አንድ ወንድ ሴትን አላትና ሻውርጃለው ካላት ባል መሆን ይችላል ወይ ንካዋ ወርዷል አላትናሽን አውርጃለሁ ካሁን በኋላ የፈለክሽበት ይጂ ልጆቼን ለእናትሽ ስጪ ብሎ ካላት በኋላ በንካዋ ይኖራል ወይ ፍቺ ነው مرحبا ሁለተኛ ጥያቄ ሐላፍትን ምን በሚል ቃል ነው የተጠቀመው የተናገረው ሐላፍትናሽን አውርጃለሁ ካሁን በኋላ ልጆቼን ለእናቴን ስጪ ሐላፍትናሽ አውርጃለሁ የፈለክሽበት ይጂ አለ ይሄን ቃል ነው ያለው እሺ ሁለተኛ ጥያቄ ልጆች በሌላ ቦታ ነበሩ
የነሱ ሀቅ ይኖርብኛል ኑ ከራሴ ኑሩ ሲላቸው አልፈልግም እሱን ካልፈታሽ አንመጣም ብሎኛል ላስቀራችሁም ላስተምራቸውም ስላቸው ፈቃደኛ አይደሉም ሀቃቸው ይኖርብኛል ከአባታቸው የሉም አቅመ ደርሶ ለብቻቸው ነው ተከራይተው የሚኖሩት እሺ ከሌላ አባት የተወለዱ ናቸው እነዛን አሁን ለማምጣት እዚህ ካለው ከባለቤቴ ጋር ስምሙነት የላቸውም አይፈልጉም እሱ ጋር መቀመጥን እኛን ከፈለሽ ባለሽን እንት ማለት አለብሽ ከኛና ከባለሽ አንዱን ምረጪ አሉኝ ነው የምትይኝ አዎ مرحبا ان شاء الله መልስ ታገኛለሽ ይኖርብኛል አይኖርብኝ مرحبا مرحبا ያሲንና ተባረክ መቅራት ያሲንም ሌሎቹም ሱራዎች ሌሎቹም የቁርአን አይነት አይቀራም ከተቀበረ በኋላ አግባብ አይደለም በዚያራም ጊዜ የለም የተነገረው በሐዲስ የተነገረውን ብንይዝ አላህ ዘንድም አጅር የምናገኝበት ከተጠያቂነትም የምንድንበት ያ ነው የሚሆነውና استغفار ነው ምህረት መጠየቅ ነው استغفروا لاخيكم فانه الان يسأل ለወንድማችሁ ከአላህ ምህረትን ጠይቁለት አሁን ወንድማችሁ እየተጠየቀ ወይም የሚጠየቅበት ጊዜ ነው ናሉት ነብዩ አለይሂ ሰላቱ ወሰለም اللهم اغفر له وثبته بالقول الثابت አንተ ጌታችን ሆይ ምህረቱን ለግሰው አንተ ጌታችን ሆይ በትክክለኛውም አጽናው ጀዋብ መልስ እንዲያገኝ አድርገው የሚጠየቁ ጥያቄዎች አሉ ቀብር ውስጥ ሲገባ ከተጋደመ ሰዎች ከተመለሱ በኋላ ነብዩ አለይሂ ሰላቱ ሰላም እንደነገሩን መረቡ ከማን ነው ጌታ ይጠየቃል ማዲኑ ከምንድን ነበር ሃይማኖት ተብሎ ይጠየቃል ወመን ነብዩ ከማን ነው ነብይህ ተብሎ ይጠየቃል እነዚህን ጥያቄዎች ኢጃባ ሷሂሃ ተከክለኛ የሆነን መልስ እንዲያገኝ ያንን ማድረግና ያንን ማስረዳት ይገባል እንጂ استغفار ምህረት ከሳት ነጃ እንዲሆን ነው ቀብሩ ላይ ያሲንም ሌሎቹም غير مشروع ነው የሚለውን መውሰድ ይገባናል ወንድሜ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته أستاذ ياكي نبري طيب إيش ክርስቲያን ያረደ ስጋ ማብላት ይቻላል ይባላል አንዳንዴ ይሄ ነገር እንዴት ይታያል አንድ ሁለተኛ ደግሞ ኦርቶዶክስ ሴት አግብቶ አብሮ መኖር ይቻላል እሷም ቤተክርስቲያን ይሄደች አንተም መስጊድ ይሄድ አብሮ መኖር ይቻላል ይባላል አንዳንዴ ይሄ ነገር እንዴት ይታያል ነው مرحبا ايش طيب ሌላው ምግብ ጀባ ይባላል ምግብ ጀባ ይባላል ይቀርባል ምግቡን ጀባ ይባላል ሲባል ምግቡ ሰደቃው ያለው ለህዝቡ ይሆናል ሰዋቡ ደግሞ ለአሟቶች ይሆናል ይባላል ይሄ አባባል እንዴት ይታያል ነው እንግዲህ ይሄ ለሰዎቹ ነው የቀረበው ጀባ የተባለው ያንን ጀባታ መብላትና እንትን ማለት እንጂ ከዚህ ውጭ ያሉ አባባሎች እንደዚህ ያሉ ነገሮች እነዚህ በአዲት የመጡ በተለምዶ የመጡ ናቸው እነዚህ በተለምዶ የመጡትን ነገሮች ደግሞ ከኪታብ አላቸው መሰረት አላቸው አስል አላቸው የሚለው ነገር ማጣራትና በደንብ አይቶ መጠቀም ይገባል እንዲህ ያሉትን ቃላቶች መጠቀም ብዙም አግባብ አይደለም السلام عليكم ورحمة الله وعليكم السلام مرحبا አንድ ሴት ንቃብ ለብሳ ሚዲያ ላይ መቅረብ ትችላለች ኡስታዝ ንቃብ ለብሳ ሚዲያ ላይ መቅረብ ትችላለች አንደኛው ጥያቄ እሺ ሁለተኛው ደግሞ ደም ነጃሳ ነው እሺ እሺ شكرا እሺ مرحبا ሌላው ወንድማችን ጀልሰቱል ኢስቲራሃ ያለው ነው ጀልሰቱል ኢስቲራሃ እሱ ያው ጀልሰቱል ኢስቲራሃን ስለሚያውቃት ምንድነው ሁክሙ ብሎ ጠይቋል ጀልሰቱል ኢስቲራሃ ለአድማጮቻችን እንዲብራራ ያክል ጀልሰቱል ኢስቲራሃ ማለት ሁለት ቦታ ላይ አራት ረካዓ የሚሰግድ ሰው ሁለት ቦታ የሚቀመጣት መቀመጥ ነች አንድ ረካዓ ሰግዶ ወደ ሁለተኛዋ ሲነሳ ትንሽ ዘግየት ብሎ ቁጭ ብሎ መነሳት ጀልሰቱል ኢስቲራሃ የእረፍት መቀመጥ ትባላለች ወይም ከሶስተኛዋ ወደ አራተኛዋ ሲነሳ የሚቀመጣት መቀመጥ ጀልሰቱል ኢስቲራሃ ትባላለች ይቺ ጀልሰቱል ኢስቲራሃ ሱና ነች ጥሩ መልካም ነውና ሁላችንም ልንለምደው በሐነፊያ መዝሐብ
እዚህ ቦታ ላይ መቀመጥ የለም ብድግ ነው መባል ያለበት ይላሉ ወይም ከራህ ነው ብለው ይገልጻሉ ሌሎቹ ግን ሻፊዒም አህመድም መذهባቸው ማለት ነው ሶሒህ ነው ሐዲሱም የሚደግፈው እሱን ነው ማለት ነው ሐዲሱም የሚደግፈው ይሄንኑ ነውና ጀልሰተ الاستراحን መቀመጥ ይገባል السلام عليكم ورحمة الله عليكم السلام ورحمة الله وبركاته مرحبا ጥያቄ አለኝ እሺ አንድ ሰው ግብዣ ባደረገ ጊዜ ወይም ሰርግ ባደረገ ጊዜ ክርስቲያን ቤተሰቦቹ አርዳቸው ተጠቀሙ ማለት ይችላል አይችልም مرحبا ለነሱ መስጠት ማለት ነው እንትኑን አዎ ለነሱ በቃ እንሰሳው ደግሞ ሆነ ፍየል ይሄንን አርዳቸው ለግብዣው ተጠቀሙ ብሎ መስጠት እሺ ማሽ مرحبا ታገኛለህ ማለት ሌላው እህታችን የጠየቀችው ሐላፊነትናሽን አውርጃለሁኝ ከዚህ በኋላ ልጆቼን ለናቴ ወይም ለቤተሰቦቼ ስጪ አለኝ ምን አስቦበት እንደው ይሄን እንግዲህ ጦላቅ ሲባል ፍች ሲባል ሁለት አይነት ነው አንደኛው صريح القول ነው በግልጽ አገላለጽ በግልጽ ቃል ፈትቸሻለሁ የሚለው ቃል ነው طلقتك سرحتك أنت طالق أنت مطلقة የሚሉት ቃሎች صريح القال ወይም صريح القول ይባላሉ ግልጽ አገላለጽ ወይም አነጋገር ማለት ነው السلام عليكم ورحمة الله الو 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 وعليكم السلام ورحمة الله الحمد لله السلام عليكم استاذ عثمان وعليكم السلام يسمى ጥያቄሽን ጥያቄ ነበረኝ እሺ ከወለድኩኝ አራት ወር ነው ማለት ነው እና አሁን ለመጪው ረመዳን ላይ ለጾም ይዋጅብኛል ወይ ሌሎችን ጠይቄ ገና ነው ምናምን ስላሉኝ ነውና እችላለሁ ወይ የሚለው አንዱ ጥያቄ አይዋ مرحبا አሁን እያጠባሽ ነው አዎ እያጠባሁ ነው እሺ እና ቀጣዩን ረመዳን መጾም እችላለሁ ወይ ነው مرحبا طيب ታገኛለሽ መልሱ ሁለተኛው ጥያቄ እሺ ቀጥይ ሁለተኛው ጥያቄ አንድ እህት ነበረችና ቀጥይ مرحبا هلو ايوه ቀጥይ ከባሏ ጋር ማለት ከባሏ ጋር እሺ በቀልድም ቢሆን አንዳንዴ በጣም ይሰዳደባሉ ምናምን በጣም ተሰድባለች ይሰድባታል መጨረሻ ላይ የቀልዴን ነው አፉ በይኝ እሷም አፉ በይኝ ይባባላሉ ባልና ሚስት ናቸው ባልና ሚስት እሺ የሆነ መስአትም ያመራል እነሱ እሷም የሆነ ሰዓት ታመራለች እዛ የባሏ ይሄን ነገር የባሏ ሀቅ አይጎዳውም ወይ ይሄ ነገር እንደዚህ ማድረጓ የባሏ ሀቅ አይዘረብም ወይ ለማለት ነው ምን ማለቷ መሳደቧ ነው መሳደቧ በጣም በላት ይሰዳደባሉ መጨረሻ ላይ ግን ያው ቀልድ ነው ይባባላሉ ማለት ነው በቀልድ በጨዋታ አይነት ማለት ነው ያው እንደ ቀልድ ነው የሚያደርጉ ግን እንዳመሩበትን ሰዓት አላቸው እሺ ሶስተኛ ጥያቄ ደግሞ ሶስተኛ እሺ በግንኙነት ወቅት ባልና ሚስት በየቀኑ ግንኙነት እንዲያደርጉ ይፈልጋል ባልየው ማለት ነው እሺ ያ ነገር እሷ ደግሞ በጣም ለፈጅር ሰላት ሁሉ ይሄ ሸዋሪዋ ይባታል እሱ እንደዛው ግን ደግሞ እሷ በጣም ማይግሬን የሚበሽታ አለባት እና ሸዋር ስትወስድ በጣም ትታመማለች ይሄ ነገር እሱ ደግሞ መረዳት አልቻለም ይሄ ነገር ተው ማለት እሱ ደግሞ ሀቁ ስለሆነ እሱን ተው ማለትም አልፈለገችም
እሷም ደግሞ በህመሟ ላይ እየተጎዳች ነው ያለችው እና ይህ ነገር መከልከል ትችላለች ወይስ እንዴት ይታያል? መከልከልሽ እሺ እና የፍቺ ጉዳይ ጥንቃቄ ያስፈልገዋል። ብዙ ቃላቶች አሉ እንዳጋጣሚ ዝም ብለው በኪናያ በአሽሙራዊ ነገር የሚነገሩ ኪናያተ ጦላቅ የሚባሉ አንዱ ሶሪህ ነው ቀድም እንዳልኩት ሁለተኛው ደግሞ በአሽሙራዊ ነገር ነው ከቤተሰቦችሽ ጋር ተቀላቀይ ኢልሐቂ ቢአህሊኪ አንቲ እንደዚህ ነሽ እንደዚህ የሚሉ ቃላቶች ቤተሰቦችሽ ጋር ሂጂ ሐላፍትናዬን አውርጃለሁ የሚሉት አባባሎች ኪናያቶች ናቸው ፍች አስቦባቸው ከሆነና عند مذاكرة الطلاق ፍችን በሚያወሩበት ጊዜ ከሆነ وعند الغضب በቁጣ ጊዜ ከሆነ ፍች ተብለው ይታሰባሉ ፍች ተብሎ ይታሰባልና ይህን ነገር የተናገረው ንያ ያስፈልገዋል ነይቶበት ፍች አስቦበት ከሆነ ሐላፍትናዬን ካንቺ ላይ አውርጃለሁ ልጆችን ለቤተሰቤ ስጭልኝ ያለው ፍችን አስቦበት ከሆነ ፍች ወርቃልና ትፈቻለሽ ነው ሌላው እህታችን የጠየቀችው አሁንም ከሌላ ልጆች አሉኝ እነዛ ልጆቼ ከባሌ ጋር ተስማምተው መቀጠልና መኖር አልፈለጉም ወይኛን ወይ ባልሽን መረጭ አሉኝ ባሌን መርጬ ከባሌ ጋር በሆንና በቀጥል ሐቅ አለብኝ የነሱ የልጆቹ ነው መጀመሪያ የምንለው ልጆችሽና ባልሽን ለማስማማት እሱም ሆነ አንቺን ሲፈልግ ልጆችሽንም እያወቀ ስለሆነ ያገባው ልጆችሽንም እንደ ልጆቹ አድርጎ መንከባከብና ማሳደግ በተለይ ደግሞ አባታቸው የሞተባቸው ከሆኑ የቲሞችን አንተም ነገ እንደዚሁ ልጆችህን ጥለህ መሄድ የነሱ አባት የሄደው ሞኝ ሆኖ አይደለም አንተ ወደ ኋላ የቀረኸው ወይም የሱን ሚስት ያገባኸው አንተ ብልጥ ሆነ አይደለም ይሄን ነገር አላህም በዚሁ አገላለጽ ነውና لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا يميلوا الله يفروا لو تركوا من خلفهم ذرية ضعافا ደካማ የሆኑ ዝርዮች ልጆቻቸውን ትተው ቢሄዱ በእነሱ ላይ የሚሰጉና የሚፈሩ ሰዎች ሌሎቹም አባቶች ትተው የሄዷቸው ልጆች ሊንከባከቡ ይገባልና አባት ወይም የእናታቸው ባለቤት ሊንከባከባቸው እንደ ልጆቹ ሊያያቸው ይገባል መጀመሪያ ይሄ ምክር ነው አብሮ መስማማትና ሁለቱም ተስማምተው መቀጠልና መኖር እነሱም እንደ አባት አድርገው እሱም እንደ ልጆቹ አድርጎ ተንከባክበው አብረው መቀጠልና መስማማት ነው የሚገባው ይሄ ካልሆነ ግን ልጆችን መንከባከብ ማሳደግ ግዴታ ይሆናል በተለይ አባት ከሌለ አባት ካለ ወደ አባታቸው አስጠግቶ አባት እንዲንከባከብ ማድረግና ያለው ምክር ማገዝ ያለብሽን ማገዝ ትችያለሽ የልጅ ሐቅ አይቀርም ማለት ነው ሌላው ደም ነጃሳ ነው ወይ የሚል እህታችን السلام عليكم ورحمة الله وعليكم السلام ورحمة الله وبركاته سلام ናችሁ الحمد لله ጥያቄ ነበር እሺ ጥያቄ አንድ እህት ነበረችና አንድ እህት ነበረች እሺ አንድ እህት አለችና ባሏ ወሲብ ችግር አለበት ማለት ነው ምን አለባት ባለቤቷ የወሲብ ችግር አለበት እሺ እና ይሄ ችግሩ ያለብኝ አንቺ ራስሽ ግንኙነት ፈልገሽ ወደኔ ስለማስመጪ ነው ካሁን በኋላ ራስሽ ግንኙነት ፈልገሽ ወደኔ ነው ያላት ማለት ነው እሺ እና እንዴ ግዴታ አለባት እንዴ እንደዛ ደግሞ አትፈልግም እንደዚህ ማድረግ ከሱ ጋር እንትን ማለት ነው ምንድነው የማትፈልግ እሷ ማለት እሱ የወሲብ ችግር አለበት ማለት ነው እኮ ገባኝ ያማ ገብቶኛል እሷ ምንድነው የማትፈልገው እሷ ራሷ ፈልጋ ወደሱ መሄዱን አትፈልግም ዝም ብሎ በባዶም ስለሚሆንብኝ ብላ ይሁን ብቻ አትፈልግም ግዴታዬ ከሆነ ያው ሄዳለሁ በሚል ነው ግዴታ ከሌለብኝ አላደርገውም ብላ አትፈልግም እሺ مرحبا መልስ ታገኛለሽ ሌላ አንድ ጥያቄ አለ እሺ ቀጥይ አሁን ከሰላት በኋላ የሚደረጉ ዝክሮች ማለት ነው አንዱ ካንዱ ቢሽቀዳደም ችግር አለው አሁን ዝክሩ ወይ ደግሞ ቁርአኑ ቢቀድም ወይ እንደዚህ ዝክሩ ቢቀድም እንደዛ ችግር አለ ከሶላት በኋላ ያሉት مرحبا بارك الله فيك
ሌላው ደምን በተመለከተ ነው የክርስቲያን የኩፋሮች ስጋ በተመለከተ እነሱ ያረዱት ስጋ እንዴት ይታያል ብለው አንድ አባታችን የጠየቁት ነው የማንኛውም ካፊር ስጋ ያረደው አይፈቀድም አህለል ኪታቦች ሲቀሩ አህለል ኪታብ ማለት ይሁዳና ነሷራ ናቸው ይሁዳና ነሷራዎቹ ከዛው ውጭ አለ መጁሳም ይሁን እሳት አምላኪ ወሰንይም ይሁን ታቦት አምላኪ ሌላውም ይሁን من انواع الكفار አይፈቀድም አይቻልም የአህለል ኪታቦችን ግን አላህ በቁርአን اليوم احل لكم الطيبات وطعام الذين اوتوا الكتاب حل لكم ብሎ በቁርአን አስቀምጧል የይሁዳና የነሷራ የአህለል ኪታቦችን እንደሚፈቀድ ቁርአኑ ቁልጭ አድርጎ ስላስቀመጠ ይፈቀዳል ነው ከዛው ውጭ ያለው ግን የማንኛውም ካፊር የስጋ አይፈቀድም አይቻልም ይሄ ነው ህክሙ የካፊር የማንኛውም ካፊር ስጋ የእርድ አይፈቀድም አይቻልም ከዛው ውጭ ግን የአህለል ኪታቦቹ ይፈቀዳል ይቻላል ማለት ነው ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ مرحبا ጥያቄ ሰርግ ላይ አስካሪ መጠጦች ይደረጋሉ ያው ሰርግ ላይ ማለት ايش مرحبا አባችን ላይ ሰርግ እንጠራለን እሺ እና አስካሪ መጠጦች ይደረጋሉ ማለት እሱ ምንድነው አስካሪው እህል በቀሉ እንትን ሽንዴው ይበቀልና ይፈጫል ከዛ በኋላ ቀሪቦ የሚባላል እዛ ላይ ይደረጋል እሺ እሱ ከዛ ያሰክራል ካልበዛ ደግሞ ያው ብዙም አይደለም አያሰክርም እና እንዳስካሪ ይቆጠራል ያሰክራል አያሰክርም ከዛ አሁን ለምሳሌ ብቅሉን ያደርጉበታል ይሄን እንደውም ማለት ነው አብቅለው ምናምን ያደርጉበታል እሺ በጣም ከበዛ ያሰክራል እሺ በትንሹ ካረጉት ደግሞ አያሰክርም በትንሹ ከጠጣው ነው አዎ ትንሽ ከተደረገ አያሰክርም እሺ ግን ስንዴ ነው ከስንዴ ነው የሚሰራው እሺ እና እሱ እንዳስካሪ ይቆጠራል መጠጠላይ ማረግ ክልክል ነው ሲቀጥል ደግሞ ሰርግ ላይ እሱን እያደረጉ ሁሉም ሰው ይቀርናል እና ያ እንዳስካሪ መጠጥ ተደርጎ ሰርግ ላይ እንዳንሄድ ይከለክለናል እሺ ሸሪዓው እና ደግሞ ምንድነው ብርም ይከፈላል ወንድና ሴት ተቀላቅሎ ነው ሰርግ ላይ የሚባለው እዛ ቦታ ላይ እኛ ብንሄድ ሸሪዓ ይፈቅድልናል ወይስ ይከለክለናል እሺ مرحبا ሌላ ጥያቄ ደግሞ አንድ በፊት የሆነ አግብቼ ነበረ እና ያው ልጅነት አለን አህባሽ ነው አላህ ከአርሽ በላይ አይደለም ሁሉ ሙካን ምን ነው ሰውዬ ማለት ነው እሺ እና በስንኖር ያው በዚህ ላይ በጣም ጣል አላህ ከአርሽ በላይ ነው ነው ማይቀበልም እሺ ከኛ እኛ ነው ጀማ ለምሳሌ የተለየ ነው አይፈልጉም እኔ ምን አይፈልጉም እኔ እንዳመስል እንዴ አይፈልጉም እኔ ምን አይፈልግም ያው እዛ መስጊድ ቦታ ለምሳሌ እኛ ሀገራችን ላይ የአህለል ሱና ጀማ ተብሎ የተለየ መስጊድ አለ ያ ሌሎች ደግሞ አሉ ለየብቻ ማለት ነው አንድ ላይ አንሰግድም ተለያይተን ነው የምንሰግደው እና እሱ አህባሽ ስለሆነ ያንን ቦታ አይፈልገውም ከዛ በዚህ ተጣላን ተለያየን ከዛ ፈታውሻለኝ ካለ በኋላ ረጃአቱ አለኝ እሺ እና ይሄ ነገር በዲኑ እንትን አንድ ስላልሆን ያ ነገር እንዴት ነው እኔ ሌላ ግጭ ወልጃለሁ ከፈታሽ በኋላ ከፈታይ በኋላ ከ6 ወር በኋላ አገባ እሺ እንትን ግን ሙራጃ አድርጓል ግን ዲናችን አንድ አይደለም ያው የተጣላንበት የተለያየንበት ብዙ ነገር ይሄ ነው በቃ እሺ የተለያየንበት ብቻ የደረስንበት ምክንያት ምንድነው ያው እሱ የኔን መከተል አይፈልግም እኔም ደግሞ ደስ መሄድ አልፈልግም በዚህ የተነሳ ተለያየን እናንተ ሁክም የተሰጠበት ሌላ ያገባሽበት ይሄ ሰው በስቲዋእ ስለማያምን በዑሉ والله ስለማያምን አላህ ከዓርሽ በላይ መሆኑን ስለማያምን ሙስሊም አይደለም ብላችሁ አክፍራችሁት ካፊር ነውና ዒስማ የለውም ወይም ንካህ የለውም ከኔ ብላችሁ ስላሰባችሁ ነው አይ እኔ
በነገራችን ላይ በዚህ ተለያይተናል። እኔና እሱ ተግባብተን በቃ ዲናችን አንድ ስላልሆነ ተለያየን። ከተለያየን በኋላ ያው በር ላይ መጥቶ ረጃቱ አለኝ። ሰዎች ሰምተዋል። እኔ ግን ከ6 ወር በኋላ ላገባ የቻልኩት አንድ ሰው ረጃቱ ብሎ 3 ወር ተገናኝ 3 ወር ከቆየች አንድ ሴት ረጃቱ አይሰራም ኒካ የላትም የሚለውን ይዘን ያገባሁት ማለት ነው። መርሐባ። ግን አሁን ላይ ግን እሱ ዲናችን አንድ ስላልሆነ የሱ ኒካ እንደ ረጃቱ ይታያል ወይ በአላህ ዘንድ ያስጠይቀኛል ወይ ነው። እሺ መልስ ታገኛለሽ ኢንሻአላህ። እሺ طيب ሌላው አንድ አባታችን የጠየቁት አሁንም በካፊርን ማግባት እንዴት ይቻላል ሙስሊም ያልሆነችን ነው። ሙስሊም የሆነ ሰው ካፊርን ማግባት አይፈቀድም። ማንም ትሁን ማንም ልክ እንደ ስጋው ዘቢሐውን እንዳልነው። ነገር ግን ይሁዲያና ነሷራ ከሆነች አላህ Subhanahu Wa Ta'ala አሁንም በቁርአን የገለጸው አለ اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم والمحصنات من المؤمنات والمحصنات من الذين أوتوا الكتاب من قبلكم إذا آتيتموهن أجورهن محسنين غير مسافحين ولا متخذي أخدان. محصنات من أهل الكتاب حر وهو جواوتشو عفائفوتشو النزان مسلم هنا سول ياغباتشو يتشالال جن تركو متو أولانو بلاجنو يميلون مكر انسات علن. أيهودنا نصارى ويم أهل الكتاب يميبالوت بقرآن بنص القرآن يتفكرون ذبيحتهم يتفكرون أشياء سيتوچاچوم. ማን ነው አህለል ኪታብ የሚለውን እናንተው ማጥናቱ ወይም ደግሞ በአካባቢያችሁ ባሉት መጠየቁ ይገባል። አህለል ኪታቦች ቁርአኑ ዘቢሐቸው ይበቃል ብሏል። ቁርአኑ ሴቶቻቸው ይበቃሉ ማግባት ብሏል። ግልጽ ነው። ወጧዓሙ الذين اوتوا الكتاب حل لكم ቁርአን ነው። والمحصنات من المؤمنات والمحصنات من الذين اوتوا الكتاب የሚለውን መውሰድ ይኖርብናል ማለት ነው። ወዲ ተመልካቾቻችን ኢንሻአላህ ከአጭር ረፍት በኋላ ተመልሰን የቀሩትን ጥያቄዎች መልስ ሰጣለሁ። እስከዛው ድረስ አትርቁ፣ ጠብቁን። ባረከላሁ ፊኩም። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. ودي ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል። እየተማማርን ያለነው ጥያቄና መልስ ላይ ነው። ከናንተ የሚመጡ ጥያቄዎችን መልስ በመስጠት አብረን የምንቆያቸው ደቂቃዎችና ጊዜዎች ናቸው። ከረፍት በፊት ከተጠየቁ ጥያቄዎች እነሳና ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ለሞተ ሰው ቁርአን ማስገባት መስጂድ እንደ ሰደቀቱ ጃሪያ ይቆጠራል? አይዋ። ሌላኛው ጥያቄ ደግሞ ላልሞተ ሰው እና ሌላኛው ጥያቄ ደግሞ ስጁድ ሰሁ የሚያስፈልገው ሰላት የትኛው ነው? ስጁድ ሰሁ የሚያስፈልጋቸው ሰላቶች ምን የሚያስፈልጋቸው? ስጁድ ሰሁ እሺ። ወቀርሻል። ስጁድ ሰሁ የሚያስፈልገው የትኛው እንትን ነው ማለት የትኛው ስህተት ላይ ነው? እሺ። ሰላም አለይኩም። መርሐባ። አለይኩም ሰላም። ኒቃብ ለብሳ አንዲት ሴት በቴሌቪዥንም ሆነ በሻሻ ላይ ብቅ ማለት ማስተማር ትችላለች ወይ የሚል ጥያቄ እህት የጠይቃኛለች። አዎ ማንኛውም ሴት ፊቷን ገልጣ ሒጃቧን ሳታስተካክል ሙተበርጃት ወሳፊራት ሁና ማንኛውም ቴሌቪዥን ላይ መቅረብ አትችልም፣ አይፈቀድም። ግን ሙተሐጅባት ሁና መስቱራት البدن والوجه ፊቷንም ሰውነቷንም ሒጃብها الشرعي ሸሪዓው የሚጠብቀውን ሒጃቧን ጠብቃ ግን ሸሪዓው የፈቀደላትን ሒጃቧን ጠብቃ ለማስተማርም لخطبة أو لكلام أو إرشاد أو توجيه ብታስቀምጥና ብትናገር ይፈቀዳል፣ ችግር የለውም። ማለም ተፍቲን እስካልፈተነች ድረስና እስካላስቸገረች ድረስ ነው። የሚያስቸግር ከሆነ ያው እንግዲህ ክልክልነቱ ይቀጥላል ማለት ነው።
ሌላው እህታችን የጠየቀችው ደም ነጃሳ ነው ወይ? السلام عليكم ورحمة الله. وعليكم السلام ورحمة الله أستاذ. مرحبا. ياكينا بري. طيب ايش دمص تنش راق ይላል. እሺ ሻዕባን ማለት ሻዕባን እሺ በተከታታይ መጾም አይቻልም እና ከ15 ጀምሮ ነው የሚወደደው ሲባል ሰምቼ ነው። እሺ እና ከ15 ጀምሮ ነው የሚወደደው ወይስ ከመጀመሪያው ነው? እንደዛ አሉሽ? እንደዛ ሲባል ሰምቻለሁ። አይ ከ15 ቀን በኋላ አይሆንም የሚለውን ሰምተሽ ሊሆን ይችላል። እና እንደዛ የሚወደደው ወይስ ከመጀመሪያው ነው? طيب እሺ መልስ ታገኛለሽ ኢንሻአላህ። ደም ነጃሳ ነው ጧሃራ ነው የሚል እህታችን ጠይቃለች። ደምን በተመለከተ ሰፊ ኺላፍ አለበት በዑለሞች መካከል ሰፊ ኺላፍ አለበት። ነጃሳ ነው የሚሉ ጅምሁሩል ዑለማ አሉ። ጅምሁሩል ዑለማ ነጃሳ ነው የሚለውን ያስቀምጣሉ። መዝሀብ አልሐናቢላ ደም ነጃሳ የሚሆነው ነጃሳ ተብሎ የተነገረለት ብቻ ነው። ነጃሳ ተብሎ የተነገረለት ደም መስፉህ ነው። ደም መስፉህ ማለት ሲታረድ ፏ የሚለው ደም ነጃሳ ነው። ያ ቢልኢጅማዕ ነጃሳ ነው። ከዛ ቀጥሎ ደም አልሐይድ ነጃሳ ነው። አልኻሪጅ ሚነ ሰቢለይን ነጃሳ ነው። እነዚህ ደሞች ነጃሳ ናቸው። ከዚህ ውጭ ያለ ግን ደም ነጃሳ ነው የሚል እስካልመጣ ድረስ ማስረጃ ደም ነጃሳ ነው አንልም የሚሉ መዝሀቦች አሉና አስሉም ሁሉም ነገር ጧሃራ ነው ደሊል መጥቶ ነጃሳ ነው ያለው ሲቀር እዚህ ላይ ደግሞ የመጣው ነጃሳ ነው የሚለው ደም የመጣው እነዚህ ላይ ስለሆነ ደም ጧሃራ ነው የሚለውን ያስቀምጣሉ። ነጃሳ محل خلاف ነው። ሼክ መሐመድ ዓሊ አደም ረሕመቱላሂ ዓለይህ كتاب يصافوت شيخاتين البحر المحيط الثجاج في شرح صحيح مسلم بن الحجاج ذخيرة العقبة على المجتبى ويم غاية المنى على المجتنى ሌሎቹንም كتابوች የጻፉት ታላቁ ሼክ ራጅሑ ወይም ሚዛን የሚያመዝነው ሚዛን የሚያደፋው ደምን በተመለከተ ጧሃራ ነው የሐይድ ደም ሲቀር ብለው አስቀምጠዋል። ወይም ደም መስፉህ በቁርአን የተገለጸው ሲቀር ብለዋልና ደም ጧሃራ ነው የሚለውን እንወስዳለን። ማስረጃ እሱን ነው የሚያሳየው ማለት ነው። ሌላው አባታችን የጠየቁት እንስሳን አንድን እንስሳ ሙስሊም ላልሆኑ አካላት ረዱና ተጠቀሙ ብሎ መስጠት እንዴት ይታያል የሚል ጥያቄ እንት ብለዋል። በመሰረቱ ሙስሊም ላልሆነ አካል ኸይር መዋል መልካም ነገር ጥሩ ነገር መዋል በሸሪዓችን የተፈቀደ ነው። በሸሪዓችን የተፈቀደ ነው። ምንም ችግር የለውም። አላህ لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين እነዛ በዲናችሁ ያልተዋጓችሁን ያልተጋደሏችሁን ሰዎች ከሀገራችሁም ያላባረሯችሁ እናንተን በሚዋጉ ሰዎችም ላይ ያላገዙ ወለም ይظاهሩ ያላገዙ ኩፋሮችን ወይም ከሃዲያኖችን ሙስሊም ያልሆኑ አካሎችን ኸይር ነገር ብትሉላቸው ብትተዳደሯቸው ምንም ችግር የለውም ብሏልና ለነሱ ሀዲያ መስጠቱ ለነሱ ስጦታን መስጠቱ ችግር የለውም ይፈቀዳል። አላህ የከለከለን انما ينهاكم الله የሚከለክላችሁማ عن الذين قاتلوكم في الدين واخرجوكم من دياركم وظهروا على اخراجكم ان تولوهم ከነሱ ጋር መዋዋል ወዳጅ አድርጎ መያዝ መዋደጅ የሚከለከለው ከነዛ ሰዎች እንጂ ጠላት አድርገው የያዙህ ካገርህ ያስወጡህ በዲንህ ላይ የተዋጉህ አንተን በዲንህ ላይ የሚዋጋን አካል አጋዥ ሆነው መሳሪያ ወይም ሐሳብ ሰጭ ሆነው ያገዙ በዚህ ያገዙ ሲቀሩ እነዚህ ነው የሚከለክላችሁ ብሏልና ጎረቤትህን አብሮ የሚኖርህን አብሮ የምትኗኗር በሀገርህ ላይ በአንድ ሀገር የምትኖረውን ሙስሊም ያልሆነውን አካል ውለታ ብትውልለትና በዚህ በልኩ ሀዲያ ብትሰጣጡ ችግር የለውም። ያው ለነሱ ሰጥቶ እናንተ ተጠቀሙ ራሳችሁ ማለቱን ሰሳውን ከብትም ይሁን
ፍየልም ይሁን በግም ይሁን ግመልም ይሁን ችግር የለውም ብለን እንወስዳለን ማለት ነው ከዚህ በመነሳት السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ እሺ እና እኔ እናትና አባቴ ህፃን ሆኜ ነው የተለያዩት እናትና አባቴ ልጅ ሆኜ ነው የተለያዩት እሺ እና ከዛ አባቴ አሳደገኝና እሱ የዳረኝ በልጅነቴ ማን ሲደረኝ አባቴ ተለያይተው ሁለቱም ትዳር አላቸው እኔ ልጅ ሆኜ ማለት ነው እሺ ከዛ አባቴ ያሳደገኝና እሱ ነው በልጅነቴ የዳረኝ እና ሲደረኝ ደግሞ እናቴ አላወቀችም እሺ አሁን በትዳር ከቆየሁ በኋላ እናቴ ልጅ ትወልድ አራስ ጥየቃ መጣችና ከዛ ከባለቤቴ ጋር ምናምን ጭቅጭቅ ተነስቶ በቃ ከቤተሰብ የተያዘ ነገር ነበር እና እስካሁንም ድረስ አይነጋገሩም እና እናቴንም ትንሽ አሳዝኗት ነበር ባለቤቴ ማለት ነው እሺ እና አሁንም ድረስ አይነጋገሩም በመሀል እህቴ ሞታ ነበር ለቅሶ ምናምን ከልክሎን ቀረሁም እኔ ደግሞ እሱ ከናትሽ ወይ ከትዳርሽ ምናምን ሲለኝ ልጅ ወልጄ ያው እኔ ብቻኛ ሆኜ ስላደኩኝ ልጄም እንደዛ ሆኖ እንዳያድግብኝ ብዬ በቃ ለምን እናቴም ትዳርላት ምንም ማድረግ አልችልም ብዬ በቃ ሌሎችም ልጆች ስላላት ያው ልጄን ብቻውን መተው አልቻልኩም ማለት ነው አሁን ልጄን ብቻውን መተው አልቻልኩም ትዳሬን መረጥኩኝ እሺ የዛን አሁን ደግሞ አንድ 9 ዓመት ምናምን ሆኖናል 3 ልጅ ነው ያለኝ እስካሁንም ድረስ እነሱ ግንኙነት የላቸው እናቴና ከባለቤቴ እናቴና ባለቤቴ ግንኙነት የላቸውም ዝምድናው እንደተቆረጠ ነው አሁንም የእሷን ነገር ሳነሳበት እሱ ያው ስልክ እንድደውል ምናምን ይፈቅድልኛል ግን እሱ ጋር ግንኙነት ስለሌላቸው ያው እኔ ዝምድና በመቆረጡ በቃ ልጆቼ በመምረጤ ምናምን ያው ተጠያቂ ሆናለሁ ወይ ምናምን የሚለው ነገር ነው ያደረብኝ እንዴት ይታያል مرحبا እሺ መልስ ታገኛለሽ ኢንሻአላህ ሌላው አንዲት እህታችን ረመዳንን መጾም 4 ወር ሆኖኛል ከወለድኩኝ መጪውን ረመዳን እንዴት ጾማለሁ ነው በመሰረቱ እርጉዝ ሴት ያረገዘች ሴትና እያጠባች ያለች ሴት በራሳቸውም ላይ በልጆቻቸውም ላይ በጽንሷና በመታጠባው ህፃን ልጅ ላይ ከሰጉ ከፈሩ ማፍጠር ይፈቀድላቸዋል ይሄ ካልሆነ ግን ፍርሃቱ ከሌለ ስጋቱ ከሌለ አቅሙ ካለ ግን ልጁም ወተትም ተጠቀመ ሌላም ነገር ተጠቀመ ያው አሉ የህፃን ምግቦችና እነዛን በመጠቀም የሚቀጥል ከዛ ጋር ከልጁ ጋር ምንም ጉዳት የማይመጣና ባንቺም ላይ ጉዳት የማይመጣ ከሆነ የሚወደደው መጾምሽ ነው የሚመረጠው መጾምሽ ነው ለምን ነገም ባንቺ ላይ እዳ ሆኖ ነው የሚቀጥለው ነገር ግን ስጋቱ ካለ ባንቺ ላይ ስጋቱ ካለ በልጅሽ ላይ የማፍጠር መብት ሸሪዓው ሰጥቶሻል በሌላ ጊዜ ግን ውዝፍሽን ወይም የዛኑ ያፈጠርሻቸውን ቀናቶች ያክል መጾም ግዴታ ቀዷ መውጣት ግዴታ ይኖርብሻል ማብላት አለባት የሚሉም ዑለሞች አሉ እያበላች መጾምም ሁለቱንም ያስገድዱ አሉ ማብላትም የሚሉ አሉ ራጅሑ ግን ቀዷ ብቻ ነው ያለብሽ ወይም ይሄን ነገር ማስተካከል ብቻ ነው ያለብሽ የሚለው ነው ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ጥያቄ ነበረ እሺ እንዴ አሁን አስካር በመንልበት ሰዓት የጧትና የማታ አስካር በመንልበት ሰዓት ያው ቁርአኖች ይካተቱበታል አስካሩ ላይ ማለት ነው እሺ እና ያንን ለልጆች ያው ለማስረዳት አረብኛውን አይችሉትም ለእንዲህ ሲቀሩት ማለት ነው እሺ በአማርኛው ያንን ቁርአን በአማርኛ ለመገልበጥ ደግሞ አይፈቀድም ቁርአን ነው ትርጉሙን እንጂ ራሱ በአማርኛ መጻፍ አትችልም የሚባል ነገር ሰማው ትርጉሙን እንጂ የቁርአኑን አሁን ቁሉ አላሁ አሐድ የሚለውን ቁሉ አላሁ አሐድ ብዬ መጻፍ ሳይሆን አላህ አንድ ነው የሚለውን ትርጉሙን ነው እንጂ ቁርአኑን አትችልም መጻፍ ራሱ የሚባል ነገር ሰማው እና እነሱ ደግሞ አረብኛ ማንበብ አይችሉም በአማርኛ ልገለብጥላቸው ነበር ምን አድርገሽ እንዴት አድርገሽ ምን ለማድረግ ነው ልጆቹን ምን ለማድረግ ነው ቁርአንን ለማስተማር ከሆነ ራሱ አረብኛውን እንዲለምዱት አይደለም አሁን አስካር በሚሉበት ሰዓት አዝካር በሚሉ ሰዓት እሺ አስካሩን በአማርኛ ብገለብጥላቸው አሁን አለ ብዙ አስካር የማታና የጧት አስካር የሚል አሁን አለ በአማርኛም አለው
ግን እኔ ደግሞ ስሰማ ደግሞ አይ እኮ አይቻልም መጻፍ አትችይም ራሱን ነው በቃ በአረብኛ ማንበብ ያለባቸው ግልጽ ነው ግልጽ ነው مرحبا ግልጽ ነው ኢንሻአላህ መልስ እሱ ነበር ለመጠየቅ ይፈልግ مرحبا ግልጽ ነው እሺ مرحبا መልስ ታገኛለሽ ወአለይኩም ሰላም ወራህመቱላህ ሌላው እህታችን የጠየቀችው አሁንም ባልና ሚስት ይሰዳደባሉ አንዳንድ ጊዜም ይማረራሉ አንዳንድ ጊዜ ደግሞ ቀልድነው አውፍ በለኝ አውፍ በኝ ተባብለው ፋይሉን ይዘጉታል ይሄ እንዴት ይታያል የባለን ሐቅ ከመዳፈር ይታሰባል ወይስ ቀልድ ስለሆነ ነው በመሰረቱ ሙእሚን የሆነ ሰው ተራጋሚ አይደለም ተሳዳቢ አይደለም መጥፎ ንግግርም ከሱ የሚጠበቅ አይደለምና ስድብን ምንን መራቅ ነው ያለብን خلق الحسن ጥሩ ስነ ምግባር ሊኖረን ይገባል አላህ ከሚጠላቸው ሰዎች አልፋሂሹል በذيء ነው ምላሰ መጥፎ በጣም ተንኮለኛ የሆነ ሰው መጥፎ ሰው አላህ ይጠላልና ባል ሚስቱን መስደቡ ሚስት ባሏን መሳደቧ አይፈቀድም ወለው على سبيل المزاح በቀልድ እንኳን ቢሆን አይቻልም የሚለውን እንወስዳለን ለምን ይሄ ነገር ቁርሾ ይሆናል ቁስል ይሆናል ሊያመርም ይችላል المسلم من سلم المسلمون من لسانه ويده ነው ሙስሊም ማለት ሙስሊሞች ከመላሱም ሙስሊሞች ከጁም ከሚያመጣው በጁም በመላሱም ከሚመጣው አደጋ ወይም ተንኮል የተጠበቁለት ሰው ነው ስላሉ ነብዩ አለይሂ ሰላቱ ወሰለም ይሄን ነገር ጥንቃቄ ማድረግ ይገባል ሲባቡል ሙስሊሚ ፍሱቅ ነው ሙስሊም መሰዳደብ ሲባብ ነው አንዱ መስደቡ ያምን መስደቡ ፍስቅና ነው አመፀኝነት ነው ከሸሪዓ መውጣት ነው ማፈንገጥ ነው አፈንጋጭነት በሸሪዓችን ደግሞ ፍስቅ አይገባምና ይሄ ስራ ይሄ ተግባር ጥሩ አይደለም ሆኖ ሂዶ ደግሞ ሊያመሩ ስለሚችሉ ጥሩ አይደለምና አደብ ብታደርጉ ወይም ደግሞ ስርዓት ብትይዙ ይገባል የሚለውን ምክር ሰጣለሁ ማለት ነው ሌላው እህታችን የጠየቀችው አስካሪ መጠጥን ይሰራሉ አስካሪ ነገር ቡቅር ነው ይሄ ቀሪቦ የሚባል ነገር አለ ቀሪቦ ይሰራል ብዙ ያሰክራል ትንሽ ከተጠቀሙት ግን አያሰክርም የሚለውን ጠይቃኛለች اذا اسكر كثيره فقليله حرام ብዙ የሚያሰክር ከሆነ ትንሹም حرام ነው አይፈቀድም አይቻልምና ብዙ የሚያሰክር ከሆነ ሲያበዛው ትንሿንም እንትን ቢል አይፈቀድም አይቻልም ጥንቃቄ ማድረግ ይገባል አስካሪ ነገሮች መራቅ ይገባል የሚለውን ነው የምንወስደው አስካሪ ነገርን አትጠቀሙ ቀሪቦን በሉት ማንንም በሉት ስሙን ቢያሽሞነሙኑትና ስሙን ቢቀይሩት የሚጠቅም ነገር ምንም ነገር የለውም የሚጠቅመው ወስፉ ነው አስካሪ ነው አስካሪ አይደለም የሚለው ብቻ ነው አስካሪ ካልሆነ አያሰክርም ሐላል ነው ከስንዴም ይሰራ ከገብስም ይሰራ ከማርም ይሰራ ከማንኛውም ነገር ከተምርም ይሰራ ከወይንም ይሰራ የተሰራበት ነገር አይደለም የምናየው ሙስኪር መሆኑ ሙስኪር የሚለውን ወይም አስካሪ የሚለውን ወስፍ መያዙ ብቻ ነው አስካሪ ከሆነ አይፈቀድም አስካሪ ካልሆነ ደግሞ ጉዳት ከሌለው ምንም ችግር የለውም ማለት ነው ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ مرحبا ጥያቄ ማለት ነው እሺ አባቴ ያው ሸሃዳ ተቀብለው ሙስሊም ነኝ የሚለው ሲሆን ሙስሊም ነው መጠጥ ጠጣን ሶላት አይከብድም አባቴ ማለት ነው እሺ ሶላት አይሰግድም ያው ሙስሊም ነኝ ብሎ ተቀብሏን ግን ያኔ ላኢላሃ ኢላላህ ብሎ መስፈርቶችን አያሟላም እሱ ያረደውን ይጠጣል ምናምን በቃ ያረደውን መብላት ሐላል ይሆናል ወይስ ሐራም ይሆናል የምኑን ያረደውን ሶላትም አይሰግድ ሰው ማለት ነው ሶላት አይሰግድም እሺ
ስለዚህ ሙስኪርን ነገር አስካሪን ነገር መጠጣት አይፈቀድም አይቻልም አይፈቀድም حرام ነው ለዚህስ ጥሪን መርሐባ ማለት እንደዚህ ያለ ነገር እክትላጥም አለ ቀለቅልም አለ ወንድና ሴት አብረው ነው የሚቀመጠው ይሄ ከሆነ ሙንከር ያለበትን ጥሪ መርሐባ ብሎ መሄድ አይወጅብም ወይም አይፈቀድም ሙንከር ካለበት ትክክል አይደለም አይቻልምና ጥንቃቄ ማድረግ ይገባል አይከድም እዛ ቦታ ላይ ብዛት ካለበት እዛ ቦታ ላይ ማለት ነው ሌላው ቁርአንን ለሞተ ሰው ወቅፍ ማድረግ ከሰደቃ ጃሪያ ይታሰባል ወይ ብላለች እህታችን አዎ ይታሰባል ቁርአንን ወቅፍ ማድረግ ያ ቁርአን አገልግሎት እስከሰጠ እስከተጠቀሙበትና እስከተገለገሉበት ድረስ እስካለ ድረስ ቁርአኑ ሰደቃ ጃሪያ ነው የሚሆነው ሰደቃ ጃሪያ ማለት ቀጣይነት ያለው ቋሚነት ያለው ማለት ነው ቋሚነት ያለው ነገር በሙሉ ሰደቃ ጃሪያ ነው ዒልም الشرعي የሚማርባቸው ፈትሑ الباري صحيح البخاري صحيح مسلم سنن ابي داود جامع الترمذي سنن النسائي سنن ابن ماجه مسند احمد موطئ مالك يمساسلوا مسند الدارمي مسند عبد بن حميد እንደዚህ ያሉ مسند الشافعي እንደዚህ ያሉ ኪታቦችን ጠቃሚ ኪታቦችንም ወቅፍ ማድረግ ለሞተ ዘመድ ለሞተ ቤተሰብ ሰደቃ ጃሪያ ይሆናል ያ ኪታብ አገልግሎት እስከሰጠ ድረስ በዚሁ አጋጣሚ እህታችን በጠየቀችው አጋጣሚ ለዘመዶቻችን እንደ ያሉ ሰደቃ ብናደርግላቸው ጉድጓድ መማስ ሊሆን ይችላል ቢር ሁሉ ጊዜ እስከሚጠቀሙበት ያንን አገልግሎት እስከሰጠ ድረስ መስጂድ መገንባት ሊሆን ይችላል ማገዝም ቢሆን ሌሎችም ነገሮች ሰደቃ ጃሪያዎችን ወቅፍ ልናደርግላቸው ለቤተሰቦቻችን ይገባልና እነዛን ነገሮች ይገባል ማለት ነው ሌላው እህታችን የጠየቀችው የርሳቻ ስጁድ ለምንድን ነው የሚሆነው ምን ሲተው ነው ማለቷ ይመስላል የርሳቻ ስጁድ የሚደረገው ስጁድ የሰሁ የሚደረገው ዋጅብ ሲተው ነው ሩክን ዋጅብ ሱና የሚባሉ ነገሮች አሉ ሩክን ማለት ማዕዘን ነገር ነው የማይቀር ጉዳይ ነው እሱ ካልተሰራ ያ ነገር ትክክል የማይሆን ነው ለምሳሌ ለሶላት አርካኖች አሏት ለሶላት ዋጅባቶች አሏት ለሶላት ሱነኖች አሏት አርካኖቹ ተክቢረተል ኢህራምን ይመስል ቂያምን መቆምን ይመስል ለሚችል ሰው ፋቲሃ መቅራት ሩኩዕ ሱጁድ እነዚህ የመጨረሻ መቀመጥ እነዚህ አርካኖች ናቸው እነዚህ ካልተገኙ በርሳቻ ሱጁድ አይስተካከሉም አይጠገኑም ሩኩዕ ከቀረ ሶላቱ ጎደሎ ነው ሶላቱ ተበላሽቷል ሙሉ በሙሉ መደገም ነው ያለበት ማስተካከል ነው ያለበት መድገም ነው ያለበት ያን ሶላት ማለት ነው ያለ ሩኩዕ ያለ እንት ስለማይሆን ዋጅብሳ የመጀመሪያ መቀመጥ ይመስል የመጀመሪያ መቀመጥ ሁለት ረካዓ ሰግዶ መቀመጥ ሲኖርበት ሁለተኛው መስሎት ብድግ አለ ተነሳ ከቆመ በኋላ ቀጥ ብሎ ከቆመ በኋላ ለካ ሁለተኛው ረካዓ መሆኑን አስታወሰ እንዳይመለስ ቆሞ ስለተስተካከለ በዛው ይቀጥል ልክ ሲጨርስ ግን ከማሰላመቱ በፊት የርሳቻ ስጁድ ሁለት ስጁድ ይወርዳል ይሄ በርሳቻ ስጁድ የሚጠገነው ዋጅብ ነገር ከተወና እነዛ ነገራቸው ለዋጅብ ነው የሚሆነው ስጁድ ሰሁ ማለት ነው ሌላው የሻዕባን ጾም የሚል እህታችን ጥያቄ ጠይቃለች የሻዕባን ጾም አስከታትሎ መጾሙ ይወደዳል ነገር ግን ሙሉ እንዳያደርገው ረመዳን ጋር እንዳይመሳሰልበት ከረመዳን ጋር እንዳይያያዝም 1-3 ቀን ወይም 4 ቀን ሲቀረው 2 ቀን ሲቀረው ያፍጥር ያቁም ማለት ነው ጾሙን ከዛ በፊት ያለውን ግን አስከታትሎ 26ቱን 27ቱን ቢጾመው ችግር የለውም ይፈቀዳል ይቻላል ይፈቀዳል ነብዩ አለይሂ ሰላቱ ወሰለም ከወራቶች አብዝተው የሚጾሙት ቢኖር የሻዕባን ወር ነው የሻዕባንን ወር መጾም ሱና ሙአከዳ የሚወደድ የሚፈለግ ጠንከር ያለ ሙስተሐብ የሆነ ሱና ነውና ሁላችንም ተፍሪጥ ሳናደርግ ወይም ይሄንን ወር እንደው ሳንቀልድበት መጾማችን ነብዩ አለይሂ ሰላቱ ወሰለም የሚጾሙት ወር ነውና መጾም አለብን ሕክማው ምንድነው ጥበቡ ነብዩ አለይሂ ሰላቱ ወሰለም ተናግረዋል ያ አላህ መልእክተኛ
شعبان ور شهر يغفل فيه الناس سوچ የሚዘነጉበት ወር ነውና ሰዎች በሚዘናጉበት ጊዜ ደግሞ ጠንካራ ሆኖ መገኘት አግባብ ነው ይፈልጋልና ጠንከር ብለው ነብዩ አለይሂ ሰላቱ ሰላም ይሄንን ወር ይጾሙት ነበር በዚህ ወር ስራ ወደ ላይ ይወጣሉ ترفع الاعمال فاحب ان يرفع عملي وانا صائم እኔ ጾመኛ ሁኜ ስራዬ ከፍ እንዲደረግልኝ እፈልጋለሁ ብለው ነብዩ አለይሂ ሰላቱ ሰላም እንዳስቀመጡትና እንዳደረጉት ይሄንን የሻዕባንን ወር አስከታትሎ ከመጀመሪያው ጀምሮ መጾሙ ይወደዳል ከመጀመሪያው ጀምሮ መጾሙ ይወደዳል ይመረጣል حديث አለ በርግጥ اذا انتصف شعبان فلا تصوموا የሚል حديث አለ شعبان ግማሽ ከሆነ በኋላ እንዳትጾሙ የሚል حديث አለ حديث صحيح ነው ግን ሻዝ ነው ብለውታል ከዚህኛው حديث ጋር ስለሚጋጭ صحيح ቢሆንም ሻዝ ነው ብለውታልና አይሰራበትም ማለት ነው ሻዝ ማለት የማይሰራበት حديث ነው ከ15 በኋላ መጾም ይፈቀዳል ይቻላል የሚለውን መልእክት እንወስዳለን ኢንሻአላህ ብዙ ጥያቄዎች ቀርተውኛል ያልመለስኳቸው ማለት ነው የጠየቃችሁ እህቶችና ወንድሞች ያልተመለሰላችሁ በጣም ይቅርታ እየጠየቅኩኝ በሚቀጥለው ፕሮግራሜ ኢንሻአላህ የናንተን ጥያቄ መጀመሪያ መልስ ሰጥቼ ወደ ቀጣዩ ወይም ወደ ጊዜው ወደ ባለ ጊዜው እሄዳለሁና ለዛሬው አውፍ እንድትሉኝ ከሰዓት አንፃር ዘላይ አቁም እየተባልኩ ነው ጀዛኩሙላሁ ኸይራን አውፍ በሉኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون